በጃዊ በመተከል ኮሎኔል የሽጥላልና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደመሰሱ። ዝርዝር መረጃ አለንም። የበላጎ ተወርዋሪ ልዩ የሻለቃ አባላት ደሴ ዙሪያ ታላቅ ድል መጎናጸፋቸው ተነግሯል። የሚኒሊክ እዝ የላከልንን መረጃ ይዘናል። በርካታ አመራሮች በፋኖ እጅ መግባታቸውን ከጎንደር መረጃ ደርሶናል፣ እንመለከተዋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 30 ቀን 2018 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ኮሎኔል የሽጥላልና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደመሰሱ። እነዛ ምዕራባውያን አማራ የሚባል ታላቅ ህዝብ አለ፣ ሀገር ያቆመና ሀገር ተከላካይ ከነገስታቱ እስከ ተገዢው ህዝብና የሃይማኖት አባቶች ድረስ ለሀገር የሚዘምት አርበኛ ህዝብ አለ፣ እሱ ህልማችን ላይ ቆሟልና በሌሎች ዘንድ እንዲጠላ ትርክት እንፍጠርለት ብለው ሰንደው ጠላት ፈጥረውለት ትርክቱ ለዓመታት ከተሰበሰበ በኋላ በመዋቅር ደረጃ በይፋ እንዲጨፈጨፍ የተደረገው ለውጥ መጣ ከተባለ ጊዜ ጀምሮ ሲሆን የጭፍጨፋው ቤተ ሙከራም መተከል ላይ ነበር የተጀመረው። ያ በወያኔ ዘመን ስልታዊ በሆነ መንገድ ይፈጸም የነበረው ዘር ማጥፋት በቪዲዮና በምስል እየተደገፈ ዓለም እያየው አማራው መጨፍጨፍ ጀመረ፣ በጅምላም ተቀበረ። መተከል ላይ በቡልዶዘር አስከሬናችን ታፈሰ። እንደ ወጉም በመሳሪያ ሳይሆን እንደ ዱር እንስሳት በቀስት እንወጋ እንታደን ጀመርም። ቤታችን ተቃጠለ፣ አዝመራችንን ሰደድ እሳት በላው፣ ተፈናቅለን ተበታትነን ተቅበዘበዝን። አማራ በእንባ ግን ሰሚ አልነበረውም። ራሴን ለመከላከል አስታጥቁኝ ቢልም እንኳን ሊያስታጥቁት ያለውን ወሰዱበትም። ዱላ እንኳን እንዳይዝ ተደርጎ በሀገር አፍራሽነት ተወለጀለ። የፕሮጀክቱ ባለቤቶች ብልጽግናና ላኪዎቻቸው የለውጡ ሂደት ነው እያሉ በሞታችን ላይ ሌላ ህመም ጨመሩ። ነገር ግን ያ የተገደለው የተፈናቀለው የወገኑ ሞትን የሚያንገበገበው ህዝብ ሞቴን ቁጭ ብዬ አልጠብቅም ብሎ ወደ ወለጋ አማራ ራሱን ወደ መከላከል ጉዞ ጀመረና በደም ላይ የበቀለ ወይራ ሆኖ ዛሬ ራስን ከመከላከል አልፎ ጠላትን ወደ ማጥቃት ተሸጋግሯል። የዚህን ወደ ማጥቃት የመሸጋገር ምዕራፍን የሰሞኑን የጃዊ መተከል የፋኖ ጀብድ ማየት በቂ ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የጃዊ መተከል ቀጠና በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል የሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል ሲል የክፍለ ጦሩ ህዝብ ግንኙነት ለበለስ ሚዲያ መረጃውን አጋርቷል። ለጊዜው ስማቸው ያልታወቀ ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮች ሞትና ቁስለኛ ሆነዋል። በአጠቃላይ በ5 ቀን ፍልሚያ ውስጥ ከ67 በላይ የጠላት ኃይል መደምሰስ ሲቻል ከ75 በላይ የጠላት ኃይልን ደግሞ ከባድና ቀላል ቁስለኛ ማድረግ ተችሏል። ከ32 በላይ ክላሽንኮቭ የጦር መሳሪያ፣ 03 አስቃጥላ የብሬን ጥይት፣ 01 የጦር ሜዳ መነጽር፣ 1 የስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ተተኳሽ፣ 2 የብሬን ሸንሸል፣ ከ100 በላይ የዲሽቃ ተተኳሽ መማረክ ተችሏል ነው የተባለው። የአገዛዙ ጦር ለ4 ተከታታይ ቀናት ዘንዘን ከተባለ ቦታ በቀበሮ ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲወቀጥ ሰንብቶ መውጫ ሲያጣ በዙ 23 እና በቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን አሁንም በበረሃ መብረቆቹ 66ኛ ክፍለ ጦር የፋኖ አባላት እየተቀጠቀጠ ይገኛል ያለው ክፍለ ጦሩ ይህ በእንዲህ እንዳለ በ66ኛ ክፍለ ጦር የፋኖ ነበልባሎች የተቀጠቀጡት የመከላከያ ከፍተኛ አመራሮች ዳር 29 ቀን 2018 ዓ.ም ዘንዘን ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖች በሄሊኮፕተር መነሳታቸው ታውቋል። በተመሳሳይ የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች ከአገዛዙ አረመኔ ሰራዊት ጋር ሲፋለሙ ውለዋል። የአፋባሃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 3ኛ 5ኛ ሬጅመንት እና የክፍለ ጦሩ ቃኝና መሐንዲስ በሸበል በረንታ የእዱሃ ከተማ ትምህርት ቤት ገዳያሱ ቀበሌና እነማይ ወረዳ ቢቸና ከተማ ህዳር 29 ቀን 2018 ዓ.ም ከባድ ውጊያ ሲያካሂዱ መዋላቸውን በለስ ሚዲያ የኮሩን ህዝብ ግንኙነት ሪፖርት ተመልክቷል። 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ በየእዱሃ ዙሪያ የዳያሱ ቀበሌ የአገዛዙ ሰራዊት ሞትና ቁስለኛ ሲያደርግ በቢቸና ከተማ የሚገኘው አረመኔ ሰራዊት ስቦ በማውጣት እስከ ጮለሚት ማርያም አፋፍና ወይናም ድረስ ከባድ ተጋድሎ በማድረግ የጠላትን ኃይል ቅስሙን ሰብሮታል ነው የተባለው። በሁለቱም ቀጠና
በተደረገው እልህ አስጨራሽ የጨበጣ ውጊያ ክንዳቸው እንደ እሳት የሚፋጀው የ64ኛ ክፍለ ጦር የፋኖ አባላት በአገዛዙ አረመኔ ሰራዊት አባላት ላይ ከባድ እርምጃ በመውሰድ ሞትና ቁስለኛ አድርገውታል። በሸበል በረንታ የእድዋ ከተማ ትምህርት ቤት ገዳ ኢያሱ ቀበሌና ቢቸና ከተማ አካባቢ በተደረገው ውጊያ 9 የአገዛዙ አባላት ሲደመሰሱ ከ8 በላይ ቀላልና ከባድ ቁስለኛ ሆነዋል። አገዛዙ ይጠቀምበት የነበረው አንድ ተሽከርካሪ ከአገዛዙ የሰው ኃይል ጋር ከቢቸና ከተማ ወጣ ብላ በምትገኘው የቀጋን ሰፈር ከጥቅም ውጪ ተደርጓል። ኮሩ ጨምሮ እንደገለጸው በየድኦሃ ከተማ የሚገኘው የአገዛዙ ኃይል በተሰጠው ስምሪት መግባባት ባለመቻላቸው ምክንያት በስሜት መንፈስ ሲተራመሱ አንድ የአገዛዙ የጠላት ኃይል በራሱ ጥይት መቁሰሉንና ከጎኑ ያለውን አንድ ጓዱንም አብሮ ቁስለኛ ማድረጉን አረጋግጠናል ብሏል። የአገዛዙ አረመኔው ሰራዊት በአንሸን ቀበሌ ወይዘሮ ይርጋዳ ባተና አርሶ አደር አቶ ውበቱ ሀብታሙን በአሰቃቂ ሁኔታ በአገዛዙ ተገድለዋል። ህፃን ማርዬ አባተንም የአገዛዙ አረመኔው ሰራዊት ከባድ ቁስለኛ አድርጓታል። በፋኖ በትር ክፉኛ የተመታው የአገዛዙ አረመኔው ሰራዊት በአርሶ አደሮች ቤት ውስጥ እየገባ በግድግዳ ላይ የተሰቀሉ የወገብ ዝናሮችና 5 አርሶ አደሮችን አቶ አሸናፊ አባተ ቴሌ ጠባቂ፣ አርሶ አደር ወዳጄ በለጠ፣ አርሶ አደር ከፋ ለወዳጄ፣ አርሶ አደር አስከጃይ መለሰና ቄስ ይበልጣል አስናቀ የተባሉ አርሶ አደሮችን ከቤታቸው አስገድዶ የእድዋ ከተማ በመውሰድ ፋኖን ማርክ ያለሁ ለማለት የውሸት ፕሮፓጋንዳ እየሰራ ይገኛል ብሏል። አፋብሃ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት። ወደ ምስራቅ አማራ ግንባር ስናመራ የበላጎ ተወርዋሪ ልዩ የሻለቃ አባላት ደሴ ዙሪያ ታላቅ ድል መጎናጸፋቸው ተነግሯል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ለበለስ ሚዲያ በላከው መረጃ በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረው አድማ ብተናና ሚሊሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያደር የበላጎ ተወርዋሪ ሻለቃ ጀግኖች ህዳር 29 ቀን 2018 ዓ.ም ምሽጉ ድረስ ዘልቆ በመሄድ መብረቃዊ የሆነ ጥቃት አድርሰው ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል ብሏል። ቀሪው የፋሽስቶ ብልጽግና አገዛዝ ሰራዊት እግሬ አውጪኝ ብሎ ወደ ደሴ ከተማ ፈርጥጦ ገብቷል የተባለ ሲሆን በዚህም አውደ ውጊያ ክላሽንኮቭና ተተኳሽ ተገኝቷል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽሟል ተብሏል። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ህዳር 29 ቀን 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀትር 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅዱስ አርቤ መውጫ ሲንቀሳቀስ የነበረውን የአገዛዙን ተላላኪ የሆነውን መከላከያንና ሚሊሻን በደፈጣ ሶራ ሜዳ ላይ ሲያራግፉት መዋላቸውን በለስ ሚዲያ ህዝብ ግንኙነቱን ያጋራውን መረጃ ተመልክቷል። በዚህ የደፈጣ ጥቃት የክፍለ ጦር 2ኛ ሻለቃ፣ 4ኛ ሻለቃና የ3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽ 836 የብሬን ተተኳሽና 659 የክላሽ ተተኳሽ ተማርኳል ነው የተባለው። እንደ ህዝብ ግንኙነቱ መረጃ የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት በቡግና ወረዳ 3 መስቀለ ክርስቶስ ቀበሌ የተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ እየተሸከመ ያገኘውን የ16 ዓመት ህፃን ከሁለት ቦታ ላይ በክላሽ በማቁሰል አውድማ በማለቅለቅ ላይ የምትገኝን የ17 ዓመት ልጃገረድ በክላሽ በማቁሰል በአውድማ ላይ የተከማቸ እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የጭካኔ በትሩን አሳይቶ ሄዷል። በዚህ ያላበቃው የአገዛዙ ሰራዊት አይና ከተማ ላይ ህዝቡን በየቤቱ በመግባት አስገድዶ በማስወጣት መናኸሪያ የሚገኝን ደንብ አስከባሪና ተሳፋሪን እንዲሁም በትምህርት ገበታቸው ላይ የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ ሰብስቦ ከልጆቻቸው ጋር አስታርቁንና አስታራቂ ሽማግሌ መልምሉ እንዲሁም የ3 ዓመት ግብር ትከፍላላችሁ ሲሏቸው ህዝቡም ሽማግሌ አንመለምልም ልጆቻችን የወጡበት እውነትን ይዘው ነው። ከዚያ ውጭ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ ከየት አምጥቶ ግብር ይከፍላል? እናንተ እኛን የፈለጋችሁትን ገንዘብ ለመሰብሰብ ነው የሚል ምላሽ እንደሰጧቸው የውስጥ መረጃዎች ያመለክታሉ። በመጨረሻም ጠላት ክንዳችንን ያውቀዋል። አንዴና ለመጨረሻ ጊዜ የብልጽግናንና ጀሌዎቹን እስትንፋስ ለመቁረጥና የህዝባችንን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላቸው እንወዳለን ሲል በአፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ
ፍቅሩ ሙሉዬ አሳስበዋል። ይህ በእንዲህ እንዳለ በዋድላ ወረዳ በህዝብ ተቋማት ላይ የብልጽግናው ስርዓት ወታደር እያሰለጠነ መሆኑ ከቦታው የደረሰን መረጃ ያሳያል። ምኒልክ እዝ አረጋግጫለሁ ባለው መረጃ በወረዳው ትምህርት ቤቶችን፣ ቴክኒክና ሙያን እንዲሁም የወጣቶች መዝናኛ ቦታዎችን የወታደራዊ ማሰልጠኛ ያደረገው መራሾ ብልጽግና የኮን ከተማ ህዝብን ከፍተኛ ስጋት ላይ ጥሏቸዋል ተብሏል። ራሱን ብልጽግና እያለ የሚጠራው የዱርዬ ስብስብ በዋድላ ወረዳ ኮን ከተማ ላይ በማህበረሰቡ መገልገያ ተቋማቶች ላይ ወታደራዊ ስልጠና እየሰጠበት በመገኘቱ የከተማዋ ነዋሪ የተባራሪ ጥይት ማረፊያ እንሆናለን ሲሉ ስጋታቸውን ገልጸዋል። የአገዛዙ ሰልጣኞች የሚተኩሱትን የተኩስ ድምፅ እጅጉን የከተማውን ማህበረሰብ ደህንነት ስጋት ውስጥ ስላስገባው ትምህርት ቤቶችም ስለተዘጉ ያለው የማህበረሰቡ ፍርሃት ከምን ጊዜም በላይ የናረ መሆኑን አንዳንድ የከተማው ነዋሪዎች ገልጸዋል። ለሰልጣኝ ወታደሮች የሎጂስቲክ አቅርቦት ከሲቪል ማህበራት ተሰብስቦ ለወረዳው የዶሮ እርባታ ተብሎ የመጣን 10 ሚሊዮን ብር ከህዝቡ በመንጠቅ የወታደር ማሰልጠኛ ማድረጉንም የውስጥ መስመራችን አሳውቀውናል። የአማራ ህዝብ ዘርፈ ብዙ የዘር ማጥፋት ተግባር እየሰራ ያለውን የፋሽስቱን ስብስብ የወረዳውን ህዝብ የመከራ ዶፍ እያዘነበበት ይገኛል ብሏል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምኒልክ እዝ በዚሁ ቤተ አማራ ቀጠና የፋሽስቱ አገዛዝ የብልጽግና ሰራዊት አንድ የቡድን መሳሪያና 3 የነፍስ ወከፍ ክላሽ በመያዝ ባለሽርጡ ክፍለ ጦርን ተቀላቅለዋል። በሰሜን ወሎ ሀብሩ ወረዳ ቁጥር 16 ገፍራ ኩልባይኔ በተባለው አካባቢ መሽጎ የሚገኘው የአብይ አህመድ ዙፋን ጠባቂ መከላከያ ተብየው እየፈረሰ ፋኖን እየተቀላቀለ ያለ ሲሆን ህዳር 29 ቀን 2018 ዓ.ም የ35ኛ ክፍለ ጦር 5ኛ ሬጅመንት አባላቶች አንድ ስናይፐር እና 3 ክላሽ በመያዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን ተቀላቅለዋል ብሏል ምንጮች። ወደ ጎንደር ቀጠና ስናመራ የወረዳው 10 ሚሊሻዎችና አመራሮች መማረካቸው ተገለጸ። የአፋብሃ በላይ እዝ ራስ አሞራ ውብነ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ ጀብድ መፈጸሟን በለስ ሚዲያ ከበላይ ዘለቀ እዝ ቃል አቀባይ አረጋግጧል። ብርጌዷ በተጠና ኦፕሬሽን ህዳር 28 ቀን 2018 ዓ.ም የሎሌውንና ባንዳውን በአዴን የጀርባ አጥንት የሆኑትን ቅጥረኛ ሚሊሻዎችን በጥይት ቆልታ ማርካለች። የቀበሌ ሊቀመንበር፣ የጸጥታ አስተዳደር፣ የብልጽግና ፓርቲ ኃላፊ የወጣቶች ጉዳይን ጨምሮ 10 ሚሊሻዎች እስከነሙሉ ትጥቃቸው ማርከናቸዋል ሲል ነው እዙ ጨምሮ የገለጸው። እነዚህ ቅጥረኞች በህዝባችንና በትግላችን ላይ አያሌ ጉዳት ሲያደርሱ የነበሩና በተኩስ ልውውጥ ዕድለኛ ሆነው እጃቸውን ወደ ሰማይ ቀስረው የማረክናቸው ናቸው። በርካቶች በፈቃዳቸው ፈርሰው እየተቀላቀሉ ሲሆን ቀሪው ፈቃደኛ ያልሆነው ላይመለስ ተሸኝቷል ብሏል የበላይ ዘለቀ እዝ ቃል አቀባይ። በተያያዘ ዜና አብይ አህመድ በማናሸንፈው ጦርነት ዘፍቆናል ሲሉ ከድተው ፋኖን የተቀላቀሉ ወታደሮች ተናግረዋል። የጠላት የ96ኛ ክፍለ ጦር 5ኛ ሬጅመንት የሰራዊት አባላት ሲሆኑ አብዱል ሰመድ ሐሰን እና ፍቃዱ በላይ ይባላሉ። 2 ክላሽንኮቭ፣ የጦር መሳሪያ 8 ካዝና፣ 5 ቦምብ፣ ከ300 በላይ ተተኳሽ በመያዝ ፋሽስቱን አገዛዝ በመክዳት አፋብሃ በላይ እዝ መይሳው ካሳ 2ኛ ኮርን ተቀላቅለዋል። አብይ አህመድ በማናሸንፈው ጦርነት ውስጥ ዘፍቆናል፣ የግፍ አገዛዙን በመክዳት ከአማራ ፋኖ ጎን እንሰለፋለን በማለት እስከ ሙሉ ትጥቃቸው እንደከዱ ያስረዱት ወታደሮቹ ጓዶቻቸው ተመሳሳይ ውሳኔ እየወሰኑ ፋኖን እንዲቀላቀሉ ጥሪ አስተላልፈዋል። ከሰላም ስምምነቱ በተቃራኒ የኮንጎ አማጺ ኤም23 የበለጠ እየተጠናከረ መምጣቱንና ትይዩ አስተዳደር እየመሰረተ መሆኑ ተገለጸ። በምስራቃዊ ኮንጎ በመንግስትና በጎረቤቷ ሀገር ሩዋንዳ ይደገፋል በሚባለው ኤም23 በተባለው አማጺ ቡድን መካከል ለዓመታት የዘለቀው ጦርነት ለማስቆም ከ4 ቀናት በፊት በፕሬዝዳንት ትራምፕ አማካኝነት በኮንጎና በሩዋንዳ መካከል የሰላም ስምምነት ከተፈረመ በኋላ አማጺው ይበልጥ እየተጠናከረ መሆኑንና ትይዩ አስተዳደር መስርቻለሁ ማለቱን ዘገባዎች አመላክተዋል። በዚህም የኤም23 መሪ ሱልጣኒ ማኪንጋ በመቶዎች የሚቆጠሩ ሰዎችን በአማጽያኑ ዶክትሪን ላይ ለ2 ሳምንታት የዘለቀ ስልጠና ሲሰጡ መቆየታቸውንና የስልጠናውን መጠናቀቅ ተከትሎ ለመሆኑ በኪንሻሳ ካለው ብልሹ መንግስት አመራር ሀገራቸውን ማነጻ እንደሚያወጣላቸው ያውቃሉ ሲሉ ሰልጣኞቻቸውን የሚጠይቁበትና ተከታዮቻቸውም አዎ ኮማንደር በማለት መልስ የሚሰጡበት የቪዲዮ መልእክት ሲዘዋወር መታየቱን ሮይተርስ ዘግቧል። ከዚህ በፊት በአማጽያኑ የተዘጋጀው በለስላሳ 2 ገጽ የቡድኑ ዶክትሪን የያዘችው ቻርተርም አሁን ላይ ከቡድኑ አባላት ባሻገር ቡድኑ በተቆጣጠራቸው አካባቢዎች ለሲቪል ነዋሪዎችም በስልጠና መልክ እየተሰጠ ይገኛል። ቻርተሩ በዋነኛነት የተበላሸ ያለውን የኮንጎ ያለፈ ታሪክ በማስተካከልና በቀጣይ በሀገሪቱ ስለሚመሰረተው ዲሞክራሲያዊና ፌዴራላዊ መንግስት የሚያትት መሆኑንም ታውቋል። በዚህም አማጽያኑ አዳዲስ ተዋጊዎችን እየመለመሉና ወደ ቡድኑ እየቀላቀሉ በምስራቃዊ ኮንጎ ተጨማሪ በማዕድናት የበለጸጉ ቦታዎችን እየተቆጣጠሩ
እየፈጠሩና የራሳቸውን ትይዩ መንግስታዊ አስተዳደር እየመሰረቱ መሆናቸው ተገልጿል። ይህም ኮንጎ እስከ ወዲያኛው የመፈረካከስ ዕጣ ፈንታ ሊያጋጥማት እንደሚችል የሚያመላክት መሆኑን ባለሙያዎችና ተንታኞች ማስጠንቀቃቸውን ሮይተርስና አሶሺየትድ ፕሬስ ዘግበዋል። ከ4 ቀናት በፊት በፕሬዝዳንት ትራምፕ አደራዳሪነት በአሜሪካ ዋሽንግተን በተደረገው የሰላም ስምምነት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ቲክሸዴና የሩዋንዳው ፕሬዝዳንት ፓል ካጋሜ በምስራቃዊ ኮንጎ ያለውን ጦርነት ለማስቆምና በመካከላቸው ዘላቂ ሰላምን ለማስፈን ሲፈራረሙ አማጺው ኤም23 በስምምነቱ አለመሳተፉ ይታወሳል። ይሁን እንጂ በስምምነት ስነ ስርዓቱ ወቅት ፕሬዝዳንት ትራምፕ ጦርነቱን ማስቆማቸውን ገልጸው በምስራቃዊ ኮንጎ ግዙፍ ኢንቨስትመንት በማፍሰስ አካባቢውን ወደ ዘላቂ ሰላም ለማምጣት እንደሚሰሩ መናገራቸው አይዘነጋም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።